ሰላም እንዴት ናችሁ? የገና ነው ቱቶሪያል ቤተሰቦች ዛሬ አዲስ እና እጅግ ጠቃሚ መረጃ ይዤላችሁ መጥቻለሁ። እንደሚታወቀው ይህ ወቅት የኤግዚት ኤግዛም ወቅት ነው። ኤግዚት ኤግዛም ሊደርስ እጅግ በጣም ጥቂት ቀናቶች ነው የቀሩን። በተደጋጋሚ በውስጥ መስመር የሚደርሱኝ ጥያቄዎች አሉ። ከነዚህ ጥያቄዎች መካከል ደግሞ አንዱ እንዴት አድርገን ኤግዚት ኤግዛምን በቀላሉ ማለፍ እንችላለን፣ በዚህ ጉዳይ ላይ ምክረ ሀሳብ ወይም ደግሞ ቪዲዮ ብትሰራልን የሚል የብዙዎቻችሁ በቴሌግራም እና በዩቲዩብ በውስጥ መስመር ይደርሰኛል። ስለዚህ እኔም ኤግዚት ኤግዛምን ለማለፍ የሚረዱ እጅግ መሰረታዊ የሚባሉና ጠቃሚ የሚባሉ መረጃዎችና ቲፕዎችን ይዤላችሁ መጥቻለሁ። ኤግዚት ኤግዛም ማለት ምን ማለት ነው? ኤግዚት ኤግዛም ለማለፍ እጅግ በጣም ከባድ ነው። ለምንድን ነው አብዛኛው ተማሪ ኤግዚት ኤግዛምን የሚፈራ የሚሉ ጥያቄዎች መመለስ አለባቸው። ወደ ቪዲዮ ከመሄዳችን በፊት ግን ገና ነው ቱቶሪያልስ የሚለውን የሰብስክራይብ የሚለውን በተን ክሊክ በማድረግ ቤተሰቦናችሁ እንዳትረሱ፣ እኔና መሰል ቪዲዮዎች ስለሚደርሷቸው ማለት ነው። ለመሆኑ ኤግዚት ኤግዛም ከባድ ነው? ለምንድን ነው አብዛኛው ተማሪ ኤግዚት ኤግዛም በመጣ ቁጥር የሚጨነቀው? ኤግዚት ኤግዛም ሲመጣ ጭንቀትና ፍራቻ ውስጥ ይገባል። ነገር ግን እውነት ለመናገር ኤግዚት ኤግዛም እጅግ የሚያስፈራም አይደለም፣ እጅግ በጣም ቀላልም የሚባልም አይደለም። ምክንያቱም እኛ ተማሪዎች ሆነን ወይም ደግሞ እናንተም ተማሪዎች ሆናችሁ ብዙ ፈተናዎችን ተፈትነን መጠናል፣ አልፈናል። 12ኛ ክፍል ኢንትራንስን አልፈናል፣ ሚኒስትሪ የሚባልን አልፈናል። በዩኒቨርሲቲ ቆይታችን ደግሞ እጅግ መሰረታዊ የሚባሉ ቀላል እስከ ከባድ ጥያቄዎችን ተፈትነን ስኮር አድርገን መጠናል። ለምንድን ነው ኤግዚት ኤግዛም የሚባል ፈተና ሲኖር በባህሪው የሚያስፈራ የሚለውን ነገር መረዳት አለብን። ኤግዚት ኤግዛምን ለማለፍ ፍራቻን ማስወገድ ቀዳሚው ነገር ነው። ኤግዚት ኤግዛም ከሌሎቹ ፈተና በምንም አይለይም። እንደውም የኤግዛም ስትራክቸሩ መልቲፕል ቾይስ ነው፣ 100% ምርጫ ነው፣ በቀላሉ ልንሰራውም የምንችል ነው። ነገር ግን ኤግዚት ኤግዛምን በቀላሉ ለማለፍ መደረግ ያለባቸው መሰረታዊ ጥንቃቄዎች አሉ። እነዚህን መሰረታዊ ዝግጅትና ጥንቃቄዎችን ደግሞ ሙሉ በሙሉ ከተገበር ኤግዚት ኤግዛምንም ያለምንም ጭንቀት ማለፍ እንችላለን ማለት ነው። በዚህ ቪዲዮ የምናያቸው ኤግዚት ኤግዛምን ለማለፍ የሚረዱ 5 መሰረታዊ ነጥቦችን እናያለን። እኒህ ነጥቦች በኤግዛም ሰዓት ሊደረጉ የሚገቡ ጥንቃቄዎች ናቸው። ነገር ግን ከኤግዛም በፊት ደግሞ መደረግ ስለሚገባቸው መሰረታዊ የሆኑ ጥንቃቄዎችና ቅድመ ዝግጅቶችም እናያለን። እንግዲህ ኤግዚት ኤግዛምን ለማለፍ 2 መሰረታዊ ነገሮች ያስፈልጉናል። የመጀመሪያው ቅድመ ዝግጅት ሲሆን፣ ሁለተኛው ደግሞ በፈተና ሰዓት የሚደረግ ጥንቃቄ ነው። የመጀመሪያው ቅድመ ዝግጅት ማለት ምን ማለት ነው? የፈተና ሰዓት ከመድረሱ በፊት የሚደረጉ ሁለንተናዊ ዝግጅት ማለት ነው። ማለት የስነልቦና ዝግጅት ሊሆን ይችላል፣ አእምሮዊ ዝግጅት ሊሆን ይችላል፣ ወይም ደግሞ ኤንድ አደርስ። እንደሚታወቀው ኤግዚት ኤግዛም በባህሪው አስፈሪ ነው ብለን ስለምናስብ ብዙ ሰዎች የስነልቦና ጫና ይደርስባቸዋል። ስለዚህ ይህንን ማስወገድ አለብን። በተለይ ፈተና ከመድረሱ በፊት እንችላለን የሚል መንፈስ መገንባት አለብን። ጥያቄውን እሰራለሁ የሚል መንፈስ እኛ ጋር ምን ማድረግ አለብን? ማሳደር አለብን። ምክንያቱም ኤግዚት ኤግዛም እንደማንኛውም አይነት ፈተና በምንም ሁኔታ ላንሰራው የማንችል አይደለም፣ ልንሰራው የምንችል የፈተና አይነት ስለሆነ ኤግዚት ኤግዛምን እንችላለን ብለን ውስጣችንን ማሳመን አለብን፣ ኮሚትድ መሆን አለብን ማለት ነው። ስለዚህ የመጀመሪያው ከፈተና በፊት ሊደረግ የሚገባ ቅድመ ዝግጅት ያስፈልጋል ማለት ነው። ሁለተኛውና መሰረታዊ ነገር እዚህ ጋር ኮሚትመንት ወይም ደግሞ ተነሳሽነት የሚባል ነገርም ያስፈልገናል። በተለይ ኤግዚት ኤግዛም ከመድረሱ በፊት የሚደረግ ዝግጅት ማንበብን በስነ ስርዓት መዘጋጀትን ይጠይቃል። ነገሮችን ለማስታወስን ወይም ደግሞ የኤግዛም ስትራክቸሩን መረዳት ያስፈልጋል። በተለይ የኤግዚት ኤግዛም ሲጀምር አካባቢ የነበረ የተሰጠ ምን አለ? የቴስት ብሉፕሪንት አለ። ብሉፕሪንቱ መሰረት አድርገን ብናነብ የት አካባቢ ከባድ ጥያቄ ሊወጣ እንደሚችል፣ የት አካባቢ ቀላል ጥያቄ ሊወጣ እንደሚችል፣ በእያንዳንዱ የለርኒንግ አውትካም ውስጥ ፈተናዎች ምን አይነት ናቸው፣ ከባድ ናቸው፣ ቀላል ናቸው የሚለውን ነገር አንደርስታንድ ለማድረግና አስቀድመን ለማወቅ ከዛ አካባቢ የሚወጣው ፈተና ምን አይነት ነው፣ የአንደርስታንዲንግ ጥያቄ ሊሆን ይችላል፣ የሳይኮሞተር ጥያቄ ሊሆን ይችላል፣ የኬዝ ጥያቄ ሊሆን ይችላል፣ ኤንድ አዘርስ። እንደዚህ አይነት ጥያቄዎች መኖራቸውን የምናረጋግጠው ብሉፕሪንት ላይ ነው። ስለዚህ በቴስቱ ብሉፕሪንት መሰረት ማንበብ አለብን ማለት ነው። አንድ ሰው የኤግዚት ኤግዛም ስትራክቸሩን መረዳት በተለይ ደግሞ ፈተናው ከየት እንደሚመጣ
የሚያሳየውን ብሉፕሪንት በሚገባ ካነበበ ለኤግዚት ኤግዛም ጥሩ ዝግጅትና ቅድመ ሁኔታ ሊኖረው ይችላል። ይህንን ካደረገ ማለት ነው። እኒህን ቅድመ ሁኔታዎችን ካደረግን በኋላ ደግሞ በፈተና ሰዓት ልንተገብራቸው የሚገቡ መሰረታዊ የሚባሉ ነገሮችን እናያለን። ዋናውና መሰረታዊ ዝግጅት በፈተና ሰዓት የሚደረግ ዝግጅት ነው። ብዙ ሰዎች በተለይ ተማሪዎች ማለት ነው፣ ብዙ ተማሪዎች አስቀድመው ተዘጋጅተው በፈተና ሰዓት በሚደረጉ አንዳንድ ስህተቶች መስራት እየቻሉ ኤግዚት ኤግዛምን የማያልፉ በጣም ብዙ ተማሪዎች አሉ። በኖርማል በነበራቸው የትምህርት ስርዓት ውስጥ እጅግ ከፍተኛ ውጤት ያላቸው ተማሪዎች፣ ቶፕ ስኮረር የሚባሉ ተማሪዎች ኤግዚት ኤግዛምን ፌል ሲያደርጉ እናያለን። ይህ የሆነበት ምክንያት መስራት ሳይችሉ ቀርተው አይደለም። አንዳንድ ጊዜ በፈተና ሰዓት የሚደረጉ ስህተቶች ፍራቻን፣ ከዛ በኋላ ደግሞ መንፈስን ስለሚያውክ ድንጋጤ ይጨመርበትና ፈተናውን በቀላሉ መስራት እየቻሉ ፌል ሊያደርጉ ይችላሉ። ስለዚህ የመጀመሪያውና መሰረታዊው ዝግጅት በፈተና ሰዓት የሚደረገው ጥንቃቄ ምንድነው የሚለውን ነገር እናያለን። ስለዚህ የመጀመሪያው አስፈላጊ ነገሮች የሚባሉትን አለመርሳት እጅግ በጣም መሰረታዊ በፈተና ሰዓት ሊደረግ የሚገባው ጥንቃቄ ነው። አንድ የኤግዚት ኤግዛም ተፈታኝ በፈተና ሰዓት አስፈላጊ የሆኑ ነገሮችን መርሳት የለበትም። ለምሳሌ አንድ ተማሪ አይዲ መርሳት የለበትም። እርሱን የሚገልጽ ስለሆነ በፈተና ሰዓት አይዲ መያዙን ማረጋገጥ አለበት። ሁለተኛውና እጅግ መሰረታዊ ነገር እዚህ ጋር አብሮ የምናገኘው ደግሞ ዩዘር ኔም እና ፓስወርድን ሁሌም መርሳት የለብንም፣ ማስታወስ አለብን። ከተቻለ ሴቭ አድርገን መያዝ አለብን፣ ማስታወስ አለብን። የማንችል ከሆነ ግን ጽሁፍ ላይ ጽፈን፣ የማይቻል ከሆነ ደግሞ መጻፍ አለብን፣ ጽፈን ይዘን መግባት አለብን። ዩዘር ኔም እና ፓስወርድ መርሳት የለብንም። ምክንያቱም ዩዘር ኔም እና ፓስወርድ ፈተና ሲመጣ ብዙ ጊዜ የጭንቀቱም ስለሚደራረብ ጭንቀትም ስለሚይዘን ማስታወስ የምንችላቸው ሁሉ በቀላሉ ይጠፉብናል። ስለዚህ የዩዘር ኔምን እና ፓስወርድን አንድ ተማሪ በሚገባ ማስታወስ አለበት ማለት ነው። አስቀድሞ ሎጊን ማድረግ አለበት። ምክንያቱም ፈተና ከመጀመሩ በፊት ሁላችንም ተማሪዎች ቦታችንን ይዘን የምንፈተንበት ኮምፒውተር ኦንላይን ስለሆነ አስቀድመን ሎጊን በማድረግ ሬዲ ሆኖ መጠበቅ አለብን። አንድ ተማሪ ታይም ማኔጅመንት የሚባለውን ነገር በሚገባ መተግበር የሚገኘው እዚህ ፖይንት ላይ ነው። ታይሙን በሚገባ ማኔጅ ማድረግ አለበት። በቀላሉ ሎጊን አድርጎ የገባ ተማሪ ፈተናው ኦንላይን ለሁሉም ሲለቀቅ አንደኛው ጥያቄ ላይ ይጀምራል ስራ። ስለዚህ አስቀድመን ሎጊን በማድረግ ተረጋግተን መጠበቅ ይገበናል። ሬዲ ሆነን መጠበቅ ይገበናል። ሁለተኛውና መሰረታዊ ነገር ቀላል የሚባሉ ጥያቄዎችን አስቀድመን ብንሰራ እጅግ የተሻለ ፐርፎርም ልናደርግ እንችላለን። በተለይ ኤግዚት ኤግዛም ላይ የሚወጡ ፈተኖች የተለያዩ ናቸው። አንዳንዶች ከባድ ሊሆኑ ይችላሉ በባህሪያቸው፣ አንዳንዶች ቀላል ሊሆኑ ይችላሉ በባህሪያቸው፣ አንዳንዶች ብዙ የአንደርስታንዲንግ ነገሮችን ኮንሰፕቹዋል የሆኑ ነገሮች ስለሚሆኑ ጊዜ የሚፈልጉ ጥያቄዎች አሉ፣ ጊዜ የማይፈልጉ ጥያቄዎች አሉ። ስለዚህ በኤግዚት ኤግዛም እኔ ሪኮመንድ የማደርጋችሁ ቀላል የሚባሉ ጥያቄዎችንና መስራት የምትችሏቸውን ጥያቄዎች አስቀድማችሁ ብትሰሩ እጅግ ጥሩ ነው። ምክንያቱም ከባድ ጥያቄዎችንና የማይገባቸውን ጥያቄዎች ለመስራት ስትሉ ጊዜውን እንዳትጨርሱ ታይማችሁን በሚገባ ማኔጅ ለማድረግ ቀላል የሚባሉ ጥያቄዎችን አስቀድማችሁ ብትሰሩ የተረጋጋና ከባድ ጥያቄዎችን ደግሞ በቅደም ተከተል ልትሰሩ ትችላላችሁ። ስለዚህ በተለይ ታይም ማኔጅ ለማድረግ ቀላል ጥያቄዎችን አስቀድማችሁ ብትሰሩ ሪኮመንድ አድርጋችኋለሁ። ሌላውና መሰረታዊ የሚባለው ኮምፒውተር እንዳይጠፋ አላስፈላጊ ንክኪዎችና ነገሮችን ማራቅ አለብን። ምን ማለት ነው? በፈተና ሰዓት እንዳጋጣሚ ሆነ ለምሳሌ የወርክአውት ጥያቄዎች የካልኩሌሽን ጥያቄዎች፣ ቁጥር ነክ ጥያቄዎች ካሉ እነዚህን ጥያቄዎች በምንሰራበት ሂደት አንዳንዴ ኮምፒውተራችን ሊጠፋብን ይችላል። ስለዚህ ኮምፒውተራችን እንዳይጠፋ ጥንቃቄ ያስፈልገናል። ጥንቃቄ ማድረግ አለብን ማለት ነው። ይሄንን አላስፈላጊ ነገሮችን ከመነካካት መቆጠብ አለብን። ይሄንን ማድረግ የሚገባ ይሆናል። አምስተኛውና መጨረሻ ላይ የምናገኘው እጅግ መሰረታዊ የሚባለው ደግሞ ሁሉንም ጥያቄዎች መስራታችንን ማረጋገጥ አለብን። ካረጋገጥን በኋላ ደግሞ ጊዜ ካገኘን ቼክ ማድረግ፣ ካላገኘን ደግሞ ሰሚት እና ፊኒሽ ማለታችንን ማረጋገጥ አለብን። አብዛኛው ተማሪ ፈተናውን በሚገባ መጨረሱን አለመጨረሱን ሳያረጋግጥ ፊኒሽ ይላል።
ደን መስራት እየቻሉ አብዛኛው ተማሪዎቻችን ፌል ያደርጋሉ። ስለዚህ ሁሉንም ጥያቄዎች መስራታችንን ማረጋገጥ አለብን። ካረጋገጥን በኋላ ደግሞ ፊኒሽ ማድረጋችንን መርሳት የለብንም ማለት ነው። እኒህንና መሰል ነገሮችን ኤግዚት ኤግዛም ላይ ከተገበርን በእርግጠኝነት ኤግዚት ኤግዛምን በቀላሉ ማለፍ እንችላለን። በተለይ የአካውንቲንግ እና ፋይናንስ ተማሪዎች ከሆናችሁ ወይም ደግሞ ቁጥር ነክ ተማሪ ከሆናችሁ አስቀድማችሁ የቲዮሪ ጥያቄዎችና ቀላል ጥያቄዎችን መስራታችሁን አትርሱ። ከባድ የሚባሉ ጥያቄዎችንና ብዙ ደቂቃ የሚፈጁ ጥያቄዎችን ጊዜ ስታገኙ በኋላ መስራት ትችላላችሁ። ምክንያቱም ኤግዚት ኤግዛምን ለማለፍ የሚያስፈልገው 50 ነው። ነገር ግን ከባድ ጥያቄዎችን 100 እንሰራለሁ እያላችሁ መስራት የምትችሏቸውን ጥያቄዎች እያሉ በተለያየ ምክንያት ከባድ ጥያቄዎች ላይ ጊዜያችሁን አባክናችሁ ጊዜው ሊያልቅ ይችላል። በዚህ ሂደት ፌል ልታደርጉ ትችላላችሁ። ስለዚህ አስቀድማችሁ የምትችሉትን ጥያቄዎች መስራት፣ ከዛ በኋላ ደግሞ የማትችሉትን በቅደም ተከተል እየሰራችሁ መሄድ አለባችሁ ማለት ነው። እኒህን መሰረታዊ ነገሮች ከተገበራችሁ በእርግጠኝነት ኤግዚት ኤግዛም በቀላሉ ታልፋላችሁ። እኒህ እና መሰል ቪዲዮዎች የሚመቻችሁ ከሆነ ገናኖ ቲዩቶሪያልስን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሁሌም እንደዚህ አይነት ቪዲዮዎችን ገናኖ ቲዩቶሪያልስ ለእናንተ የሚያደርስ ይሆናል። ባይ ባይ።